100% እርግጠኛ ሆነሽ ትመያለሽ? በደንብ ነው እርግጠኛ ሆኜ የምነግርህ። ከመምጣት በፊት ያ ነገር ተደርጎም ቢሆን እንዴት ናችሁ? ውድ ዩቲዩብ ቻናሌ ቤተሰቦች ደህና ናችሁልኝ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። እግዚአብሔር የተመሰገነ ይሁን። ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ሩታ እንግዲህ ትላንትና ያው መናገር ያለባትን ነገር አስረድተዋለች። ቡዝነሽን ዞር አድርገው መነጋገራቸው መልካም ነው ብዬ ነው ማስበው። ለምን ቡዜ እዛ ቦታ ላይ ካለች ማለት ነው ምንጊዜም ቢሆን ጭቅጭቅ ይፈጠራል፣ ብዙ ነገሮች ሰላም አይሆኑም ነበረ። ምናልባትም በጥሩ ሁኔታ ይለያዩም ነበረ በዛች ሞመንት ማለት ነው። ስለዚህ እንኳንም መጀመሪያ እሷ ዞር እንድትላደረግሽ ለምን መናገሩ ለፋታ አሰጣትም ነበር። አፋፏን ስለምትላት ተናግራ ሐሳቧን እንኳን እንድትጨርስ አታረጋትም ነበር። ይሄ ትክክል ውሳኔ ነው። ቢከፋትም ቢያስደስታትም እሱ የቡዜ ችግር ነው እዚህ ጋር። ምክንያቱም አንዳንድ ጊዜ እኮ ማለት ነው ነገሮችን ፈርታችሁ ቤተሰብም ሪስፔክት አድርጋችሁም አልተቻለም። ሩታ ለአብርሃም ቤተሰብ ያላትን ክብር መቼም ጠንቀቃችሁ ታውቁታላችሁ ቤተሰብ ማለት ነውና አሁን ላይ ግን ከልክ ስላለፈችባት ቡዜ ለሷ ተቃራኒ የሆነ ነገር እያረገች ስለሆነ ነው ዞር በይና ነገሮችን እናሱ መነጋገር አለብን ያለቻት። ስለዚህ ተገቢ ነው ብዬ ነው ማስበው። እንደዛም ባታረግ ኖሮ ጥሩ ነገር አይፈጠርም። ቢያንስ ሰላም አያወሩም ነበረ። አብርሃም አሁንም ማረገውን አላወኩም ነበር። ያን ጊዜ የተፈጠረውን ነገር አስረጅኝ፣ እጅሽ የለበትም ወይ ጭራሽ ትሙ ያለሽ ወይ ያላት ነበር። ይሄን ያህል ሩታን እንድትጠረጥር ያረገክ ነገር ራሱ እኔ ግርም ይለኛል ማለት ነው። በዚህ ልክ ለምንድን ነው አመጣጥህን ያልጠረጠርከው? በነገራችን ላይ ኤፋ መጨረሻ ላይ አስታውሶታል። ቤተሰብ ስትመጣ ምን ሆነክ እንደመጣህ እኛ የምናውቀው ነገር የለም። ከዛም በኋላ ሩታም እንደተናገረችው ስትመጣ ይቅርታ ጠይቀኸኛል፣ በተደጋጋሚ እየመጣ ነበረ፣ ከአንቺ ጋር ነው ህይወት መቀጠል የምፈልገው፣ ሚስቴ ትሻይኛለሽ ብለህ እያለችክ ነው። ይሄን ሁሉ ነገር ብላት ብዙ ነገር ቃል ካስገባሃት በኋላ ወደ ራሷ መንገድ መታ ነገሮችን እሺ ብላ በይቅርታ እንድታልፍ ካረክ በኋላ አሁን መለስክና ደግሞ ማለት ነው ማረገውን አላውቅም አልክ። በጣም ጥሩ እንግዲህ ከሄርሜላ ጋርም ቀለበቱ ስትገባ ሁሉም ነገር በቀደም ለታ እንደምታቆንን የተናገርከው እንዴት ቀለበትሽ ወለቀ ሁላ ስትላት ነበር። ስለዚህ ያኔ ኖርማል ነበርክ ማለት ነው። ምን ሰዓት ላይ ነው አንተ የተቀየርከው? ከሄርሜላም ጋር የሆነ ሰዓት ላይ የማስታውሰው ባንቺን በኩል ያለ ነገር የለም ስትላን ነበር። እንዴት ነው ታዲያ ቀለበቱን ያስታወስከው? ቀለበትሽ እንዴት ወለቀ ብለካታል። ቀለበቴን ስታወልቀልኝ አልታወቀህም ወይ ስትልክ ቀለበቱንም ስታረግላ ጤነኛ ነበርክ ማለት ነው። አብርሽ ምን ነው በአጠቃላይ በሩታ ህይወት ውስጥ ሳደርግ የነበረውን ነገር ሁሉ አላውቅም ብትል እንደ አንድ ትልቅ ውሸት ያው አንደኛው ማለት ነው በቃ የፍረት የመሸነፍ ምልክት ነውና ይሁንልህ ብለን እንተውክ። እሱ ነው የሚሻለው እኮ ከሩታ ጋር ስትመለስ ከትዳር አጋር ጋር ስትመለስ ግን የሆነ ነገር ሆኖክ ነበረ። ከሄርሜላ ጋር ግን ትዳርን ትተህ ሌላ ውስልትናው ስትገባ ግን ያኔ ኖርማል ነበረክ። የትኛው ነው ኖርማል መሆን ያልነበረበት? የትኛው ነው? ትዳርን ትተህ ከሄርሜላ ጋር እንደፈለክ ስትሆን ነው ጤነኛ ያልሆነው ነገር? ቤትህን ስትጠላ ነው? ልጅህን ስትተወው ነው? የትኛው ነው ጤነኛ ያልሆነው ነገር? ሩታ ጋር መመለስ ነው ጤነኛ ያልሆነው ነገር? ልታምን ያልቻልከው አንተ ነብይ ነው ማስበው። ከዛ ባለፈ ግን ኤክሰስ ከሄድክና እኛ ከአይምሯችን በላይ ነው እንዲህ አይነት ነገሮችን መቼስ በዓለማዊ ህይወት ሰምተንም አይተንም አናውቅም። እንደዚህ አይነት ነገር ሰዎች ላይ ገጥሞ እኔ አላጋጠመኝም። ሰምታችሁ የምታውቁ ካላችሁ እስቲ ቤተሰብ ኮመንት አድርጉ። በሪል ስቴቱ ቦታ ላይ ማለት ነው ተገኝቶ በነበረ ሰዓት አይታችሁታል። በጣም ኖርማል ነበር እዛ ላይ። መጨረሻ ላይ ደግሞ ካሜራማኑ አልቆረጠውም ያንን ቪዲዮ። መጨረሻ ላይ ካሜራማኑን ከሩታ ጋር ከሪል ስቴቱ ሲወጡ ከት እያለው ነበረ ቪዲዮን ለማስቆም ማለት ነው። አብርሃም የሚያደርገውን እንዴት ነው የማያውቀው? ቤተሰብ እኔ እሱ እየዋሸ ነው የሚመስለኝ እስካሁን ድረስ ማለት አብርሃም የሆነ እየደበቀ ያለው ነገር አለ ወይም እየተጫወተ ያለው ነገር አለ እንጂ በታምር አብርሃም ምንም አልሆነም ነበር። ሆኛለሁ ካልክ ደግሞ አብረው ያሉትን አጠገብ ያሉትን ሁሉ ጠረጥራለሁ ብለክ የለ ሄርሜላንም ሙቀስ እና አቤልንም ጠርጥር እና ሄርሜላንም ጠርጥር። ብዙዎቹ የሚጠረጥሩ አሉ በጎን ምናልባት ወደ ሩታ ህይወት እንድትመጣ በዚህ መልክ ተደርጎ እሷ የሆነ ነገር አደረገችበት ተብሎ እንዲወራ ተፈልጎም ከሆነ አጣራ ሲሆንልህ ብለም ማለት ነው። አጣራ መቼስ እንደዚህ አይነት ጊዜ ላይ ከደረሰን ላይ አይፈቱልንም። በሆነ ነገር አደባብሰውት ወደ ሌላ ስቴፕ ነው ሲሄዱ የምናያቸው። ቤተሰብ ምንም ነገር ቢሆን እውነታውን አያወጡትም። ይሄ ግልጽ ነው። ስለዚህ ማለት ነው ሩታ ያላትን ነገር ተናግራለች። የእሷን ግን ስም ከሚዲያው ላይ እንድታጠራ እንፈልጋለን እኛ ኦዲየንሶቿ ማለት ነው። ስለዚህ የሩታ ስም መጽዳት አለበት። ስሟ እንደጠፋ ስሟ እንደጠለሽ እንደዚሁ መቅረት የሌለባት እሷ ናት። መብቷን ማስጠበቅ ያለባት እሷ ናት። አብርሽ በዚህ በኩል እየሄድክበት ያለውን መንገድ
እኛ እውነታው እንድታሳውቀን እንፈልጋለን። እውነት አለኝ ብለክ የለ እውነት እያደረ ይወጣል ብለክ የለን መልካም የሆነብክም ነገር ካለኮ እኛ እውነታው ቢጠራ ደስ ይለናል። ግን ከእውነት የራቀ ነገር ደግሞ ሆነብን ማለት ነው። ለዛ ነው የተቸገርነው። ኤኒዌይስ ቤተሰብ ቀጣይ ወደ ሄርሜላ ነው የሚሄደው። እንግዲህ ከሄርሜላ ጋር ተቀጣጥሮ ደግሞ የሚሆነው እናያለን። መቼስ ቀጣይ ያው የመደባበስ ፕሮግራም ነው በስትክክል የሚመጣልን። ለምን መሰላችሁ? የሄርሜላ እጅ ሰዎችን ዝም ብሎ ለመነካካት የተፈጠረ እጅ ነው ታውቃላችሁ። በቀደም መጨረሻ አካባቢ ላይ ራሱ ልትነካካው ስትሞክር ሳትነኪኝ አውሪኝ ሲላል ነበረ። አሁንም የምናያት በዛ ስቴፕ ነው። እሱ በማባበል እሷ ምንም እጇ እንደሌለበት ለማሳመን ትጋጋጣለች። አይገልጸውም። ዛሬ ጠብቁ። ይሄ ከመሆን ወደ ኋላ አይልም። እንዲህ ነው የሚሆነው። እንደ ሩታ ራሷን ጠብቃ ኮንትሮል አድርጋ ምናምን ኮራ ብላ አይደለም የምታወራው። እሷ ስሩ ገብታ አንዴ እጇ አንገቱ ስር፣ አንዴ ጸጉሩን እየነካች፣ አንዴ ደረቱ እያለች ነው። በቃ እንዲህ ነው የምትሰራው። እሷ ጭውቴ በዛ ልክ ነው። የአብርሃምን ስስ ጎን በደንብ ስለምታውቀው ማለት ነው። እና ምንም አይፈጠርም ቤተሰብ። እኔ ምን ይፈጠራል ብዬም አልጠብቅም። ለምን መሰላችሁ? ማንም ጋር ምንም ነገር አድርገው እውነታውን አያመጡልንም። እንዲደባብሰው የሩታንም ስም እንደጠፋ በዚህም በዛም ብሎ የሆነ ነገር ፈጥሮ ነው የሚተውት። አይ ግልጽ አይወጣም። ለምን አብርሃም ራሱ እንደዚህ አይነት ነገር ውስጥ ገብቶ እንደዚህ አይነት ድራማ ተጫውቶባቸው እንዴት ሆኖ ነው ራሱን በራሱ እኔ ነኝ እንዲያረኩት ብሎ ይዞልን የሚወጣው? እውነት ካለ መጨረሻ ላይ ይወጣል። እኔ አንድ እውነት ልንገራችሁ። እውነት ካለ ያ አብርሃም ህይወት ውስጥ የተከሰተው ነገር እንዲህ ነበር እኮ ተብሎ ይነገረናል። ሲድን ራሱ ለምንድን ነው እንዴት ዳነ የሚለው የተሸፈነብን? ለምንድን ነው ለኛ ግልጽ ያላረጉልን? ምክንያቱም ምንም ስላልተፈጠረ አብርሃም እንደዛ ሆኖ ጌም ሲጫወት ስለነበረ ነው። እውነት ካለ ግን እውነቱን ታወጡልናላችሁ። ከዛም በኋላ አሃ ለካ እንዲህ ነበር ብለን እንድንልም ልንሆን እንችላለን። ስለዚህ ሸፈናችሁ ካስቀራችሁ እውነታው አብርሃም ጋር ያለው ችግሩ ማለት ነው። ግን የተፈጠረ ነገር ከነበረ ግልጽ ይወጣልናል። ይሄን ነው እኛ የምንጠብቀው። ቤተሰብ አይደለም ከኔ ሐሳብ ጋር ተስማማላችሁ ብዬ አስባለሁ። በአጠቃላይ ግን ሩትዬን ክፉ አይንካት። የልዑል እናት ክፉ አይንካት። እሷን እግዚአብሔር ይጠብቃት። እውነት የተበደለችውና የተገፋችውን ዘመን ፈጣሪ አስቦላት የተረጋጋ ስክን ያለ እንደዚህ ከተንቦጫረቀ ህይወት ፈጣሪ ነፃ አርጓት ሰላም ህይወት እንድትኖር ፈጣሪ እርዳት ነው የምለው። በጣም ተፈተነች እቺ ልጅ። ከ2 ዓመት በላይ ይበቃታል እንዴ! በቃ የሚያስብል የሆነ ነገር ብቻ ይምጣ በህይወቷ። በቃ ሁሌ እንደዚህ ከነሱ ጋር ጭቅጭቅ፣ ሁሌ ንትርክ፣ ሁሌ አብርሃም የቤት ስራ፣ ሁሌ ችግር፣ ሁሌ እሱ የበላይ እስከ መቼ? ሁሌ እሱ ተፈላጊ እስከ መቼ? ቤተሰብ እስከ መቼ በሉ እስቲ። አንዳንድ ጊዜ እኔ አንዳንዴ በጣም ነው የሚያስቀኝ ነገሮችን ሳስባቸው። አብርሃም መሆን የሌለበትን ነገር ሁሉ እየሆነ ነው እያሳየን ያለው። ኤኒዌይስ እኛ እንደዚህ አይነት ነገር ተፈጠረ እውነት ተፈጥሮ ነበረው የሚለው መረጃ እንፈልጋለን። ከዛ ባለፈ አብርሽ እንዴት ሆኖ ዳነ የሚለውንም መረጃ እንፈልጋለን። እነ ቡዜ አታለባብሱት። እውነቱን ከተናገራችሁ አይቀር ከነ ተፈጠረው ነገር ለሚዲያ ህዝብ ማስረዳት ግዴታችሁ ነው። ይሄ ሁሉ ህዝብ ተቀዣብሮና ተወዣብሮ እንዲቀር አያስፈልግም አይደል ቤተሰብ? ለማንኛውም ማለት ነው ሉሌን ይዛው ትላንት ስለመጣች እኔ ስላየሁት ደስ ብሎኛል። ልጅ እያደገ ነው። አብርሃም የተንከባከበው አይደለም። አንዴ ደንዝዣለሁ ብሎ ካጠገቡ እየራቀ ነው። በብዙ ምክንያቶች ልጁ ፍጹም ከአብርሃም ቁጥጥር ውጭ ሆኖ ከአብርሃም እርዳታ ውጭ ሆኖ እያደገ ነው። እንድታስቡት የምፈልገው ይሄንን ነው። አብርሃም ልጁን እያገዘው እንዳልሆነ አንድ ወቅት ሩታ ስትናገር ነበር። ስለዚህ በዚህም በዛም ብሎ ኃላፊነትን በደንብ አድርጎ እየሸሸ ላይፉን ደጅ ላይ ያመቻቸ እየኖረ ነው ያለው። እኔ ነው እየታየኝ ያለው። ቤተሰብዬ ይብቃኝ ለዛሬ ማለት ነው። እንግዲህ ምንም አዲስ ነገር የሚፈጠር ነገር የለም። ሄርሜላን ብትመጣ እንዳልኳችሁ መደባበስ የለመደ እጅ ማለት ነው። ዝም ብላ እየነካካችሁ ሌላ ነገር አውርታ ነው የሚለያዩት። ምንም አዲስ ነገር አይመጣም። በቃ ዘሴማስ ቻር ቆዩ።